እንዴት ናችሁ? ሰላም ናችሁ ወይ? ክብር ለጌታ ይሁን። እኔ በጣም ደህና ነኝ። ዛሬም የእግዚአብሔርን ቃል አብረን እንካፈላለን። ከዛሬ 2700 ዓመታት በፊት በይሁዳ ምድር ላይ ሰማዩ በድንገት ጠቁሮ ታይቷል። ነገር ግን ያ ጥቁረቱ በሰማይ የታየው ጥቁረቱ ዝናብ የያዘ ደመና እንዳይመስላችሁ። በቢሊዮን የሚቆጠሩ የአንበጣ መንጋዎች ነበሩ። እንግዲህ እነዚህ የአንበጣ መንጋዎች በሰዓታት ውስጥ በዛ ምድር በእስራኤል የነበረውን አረንጓዴውን ምድር በአንዴ ነበረ ወደ በረሃነት የቀየሩት፣ ወደ ምድረ በዳነት ቀየሩት እነዚህ አንበጣዎች። ከዛ የተነሳ አገሩ በድርቅ ተመትቶ ነበረ። በአጠቃላይ መጽሐፍ ቅዱሳችንን ስናነብ የሚበሉት ዳቦ ከማዕዱ፣ የወይን ጠጁም ከጋን፣ አምልኳቸው ራሱ ከመቅደስ ተቋርጦ ነበር። ሁሉም ነገር ተቋርጦባቸው ነበረ። ህዝቡም ለምን ይሆነብን፣ ለምን ይሄ ይሆናል ብሎ ብዙ ጥያቄ ያበዛ ነበርና ነቢዩ ኢዩኤል ግን ለዚህ ለምን ለምለው ህዝብ አንድ ትልቅ መልእክት ይዞላቸው መጥቷል። እግዚአብሔር እንግዲህ የነቢዩ መልእክት የመጣው እነሱን ለማስፈራራት ሳይሆን ህይወታቸውን ለመቀስቀስ ነበረ። ይህ በነቢዩ ኢዩኤል ዘመን እስራኤልን ያናውጥ የነበረው ይህ የአንበጣ መቅሰፍት በቃ እንደው እግዚአብሔር ለህዝቡ በጆሮው የሚያቃጭለው የመመለስ ደወል ነበረ። እንዲመለሱ የማስጠንቀቂያ ደወል ነበረ። ህዝቡ በድሏል፣ ህዝቡ አሳዝነዋል፣ ጣዖት ማምለክ ጀምረዋል። እንግዲህ በጣም ችግር ውስጥ ነበር ይህ ህዝብ። በዚህ ምክንያት በጣም ከባድ በሆነ ችግር ውስጥ ገብቷልና እግዚአብሔር ለነቢዩ ይህንን መልእክት ሰጥቶ ልኮታል። በቃ መከራ አለ፣ ችግር አለ። ሰው የሚበላ የሚቀምስ እስኪያጣ ድረስ ደርሷል። ያ ሁሉ ደስታ፣ ያ በወይን ጠጅ ይደሰት የነበረ ህዝብ ሁሉ ቤተ መቅደስ ውስጥ አምልኮ ተቋርጧል። ደስታ ርቋል። ሁሉ ነገር ርቋል ከህዝቡ በኃጢአቱ ምክንያት። እግዚአብሔር ይህ ህዝብ እንዲመለስ ይፈልጋል። ለዚህ ነው ነቢዩ ኢዩኤልን የላከው እና መልእክቱ ምዕራፍ 1 ጀምሮ እንኳን ስታነቡ መልእክቱ በለቅሶ በጥፋት ማለትም በማጣት በዚህ በመከራ ይጀምርና ሲያልቅ ግን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ በሚል ታላቅ የተስፋ ቃል ነው የሚያበቃው። ዛሬ የምንማረው ከዚህ ከኢዩኤል መጽሐፍ የምንማረው እንደው አንበጣ ስላመጣው ጥፋት ሳይሆን ጥፋትን ወደ በረከት ስለሚቀይረው የእግዚአብሔር ክንድ ነው፣ የእግዚአብሔር ኃይል ነው። የእግዚአብሔር ክንድ ይህንን ሁኔታ የጨለመባቸውን ሁኔታ ምድረ በዳ በረሃ የሆነባቸውን ሁኔታ መቀየር የሚችል አምላክ ነው። በቃ ምድሪቱ ምንም እንኳን በድርቅ የተመታች ብትሆንም ተስፋ ቆርጦ ህዝቡ አዝኖ ቢታይም የእግዚአብሔር ክንድ ግን አንበጣ የበላውን ዘመን እንደሚመልስላቸው ውድመቱን ያንን ወደ መታደስ መከራውን መናወጡን ወደ መንፈሳዊ ሙላት የመቀየር ክንድ ያለው አምላክ ነውና ስለሱ ነው የምንማረው። እግዚአብሔር ነገሮችን የመቀየር ክንድ ያለው አምላክ ነው። እንግዲህ ወገኖቼ እኛም እግዚአብሔርን እንበድላለን። በተለይ በዚህ በኢንተርኔት ዘመን የምንኖር በብዙ ህይወታችን በፐርፎርማንስ በቤተ መቅደስ ውስጥ ከላይ የሆነ ህይወት በቃ ድራማ ሪል የሆነ ትክክለኛ አምልኮ ሳይኖረን
የአምልኮን መልክ የምናሳይ ሆነናል። በፐርፎርማንስ በደከመ ትውልድ መካከል ነው ያለነው። ዛሬ ሁሉም ሰው ማንም ሳሰማራው በቲክቶክ ሰባኪ ነው፣ ዘማሪ ነው፣ ፐርፎርም ያደርጋል። ነገር ግን ባዶነቱ እንዳለ ነው። ሰው ባዶነት ውስጥ ነው እና እኛ የሚያስፈልገን በዚህ ዘመን እውነት ወገኖች የተሻለ ፐርፎርማንስ ሳይሆን በእኛ ውስጥ የሚኖር የእግዚአብሔር ሕልውና ነው፣ የእግዚአብሔር ክብር ነው፣ የእግዚአብሔር ሞገስ ነው፣ የእግዚአብሔር ኃይል ነው። ስለዚህ እግዚአብሔርም በዚህ ክፍል ላይ እንዲህ ነው የሚለው፣ የጠፋባችሁን መልሼ መስራት ብቻ ሳይሆን ከሁሉ በላይ የሚያስፈልጋችሁን አፈስላችኋለሁ ብሎ ነው የሚጨርሰው መጽሐፉን። እርሱም መንፈሴን ነው ይለናል በኢዩኤል በኩል መንፈሴን አፈስላችኋለሁ ይላልና ዛሬ ኢዩኤል ምዕራፍ 2 ከቁጥር 28 እስከ 32 ያለውን ክፍል ነው የምናነበው ወገኖቼ። ኢዩኤል ምዕራፍ 2 ከቁጥር 28 እስከ 32 በጌታ በኢየሱስ ክርስቶስ ስም አነባለሁ። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደምና እሳት የጢስም ጭጋግ። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንግዲህ እንዲህም ይሆናል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛል። የምስራች የሚሰበክላቸው ይገኛሉ ይላል። ግኖች የኢዩኤል መጽሐፍ የተጻፈው መንፈሳዊ መነቃቃትን በሚያመጣ ብሔራዊ ቀውስ ዙሪያ ነው። በቃ ህዝቡ መነቃቃት አለበት። ድንዛዜ፣ መንፈሳዊ ድንዛዜ ያለበት ወቅት ነበረ። ይሄ ስፒሪቹዋል አፓቲ የሚባለው እንግዲህ ይህ በአንበጣ መንጋ የተመሰለው አስከፊ ጥፋት፣ ድርቅ፣ የኢኮኖሚ ውድቀት ከዚህ ጋር ተዳምሮ ምድሪቱ እንግዲህ ባዶ ቀርታለች። ነገር ግን ይሄ የተፈጥሮ አደጋ ይመስላል፣ ግን መለኮታዊ ደወል ነው። እግዚአብሔር ህዝቡን የሚያስጠነቅቅበት ወደ መነቃቃት እንዲመጣ፣ ህዝቡ ወደ መንፈሳዊነት እንዲመጣ፣ ከስጋዊ ሁኔታዎች ወጥቶ ከምድራዊ ነገሮች ሁኔታዎች ወጥቶ ወደ እግዚአብሔርን መፈለግ፣ እግዚአብሔርን ማወቅ፣ ከእግዚአብሔር ጋር ወደ ነበራቸው ግንኙነት እንዲመለሱ የሚያደርግ ነገር ነው። ወደ እሱ እንዲመለሱ የሚያደርግ መልእክት ነው። እንግዲህ እግዚአብሔር በዚህ በመከራ ውስጥ ንስሐን ሊያመጣ ነው ፍላጎቱ እንጂ ህዝቡን ሊያስደነግጥ፣ ህዝቡን ሊቀጣ፣ ህዝቡን በቃ መከራ እንዲመጣባቸው ፈልጎ ጨክኖባቸው አይደለም። የእግዚአብሔር ሐሳብና ዓላማው እግዚአብሔር በዚህ በመከራ ውስጥ፣ በዚህ በድርቅ ውስጥ፣ በዚህ በረሃብ ውስጥ፣ በዚህ በጨለመባቸው ሁኔታ ውስጥ በእውነት ያላቸውን ምዕራፍ 1 ላይ ስትመለከቱ አንበጣ በለው፣ ይህንን አንበጣ የበለውን ዘመን ከአንበጣ የተረፈውን በቃ ሌሎች ደግሞ እንደበሉ እናነባለን። በዛ የተበላውን ዘመናቸውን እግዚአብሔር እንደሚመልስላቸው፣ ነገር ግን እነሱ ንስሐ እንደሚያስፈልጋቸው ይህንን ነው የሚያስገነዝባቸው የእግዚአብሔር ቃል። የማንቂያ ደወል ነው። ዌክ አፕ ኮል ነው። ዌክ አፕ ኮል። ምድሪቱ በአንበጣ መንጋ ተመታለች፣ ሁሉም ነገር ወድሟል። ኢዩኤል ግን ይህንን እንደ ተራ የተፈጥሮ አደጋ አያየውም። ይልቁም እግዚአብሔር ህዝቡን ለመቀስቀስ የደወለው ደወል እንደሆነ ነው የነገራቸው ማለት ነው። ቀውሱ ወደ ትልቅ መንፈሳዊ እውነት እያደገ የሚሄድ ነው። እንደውም በዚህ የጀመረው ቀውስ የእግዚአብሔር ቀን ወደሚለው ከበድ ወደኋላ ሀሳብ ደግሞ እየጨመረ የሚሄድ ነገር ነው። የእግዚአብሔር ቀን የሚለውን ነገር ደግሞ እንመለከታለን። የጌታ ቀን እግዚአብሔር ኃጢአትን የሚቀጣበትና የሰውን ትዕቢት የሚያዋርድበትን ቀን ደግሞ ይናገራል። ከዛ ቀጥሎ ባለው ሁኔታ ነው። ስለዚህ ዓላማውም እኛን ከሐሰት ከውሸት ዝም ብሎ ዓለም ከምትሰጥ ዋስትና ከዛ ስሜት
እንድንወጣ ወደ እውነተኛው መጠጊያ ወደ እግዚአብሔር እንድንሮጥ ለማድረግ ነው እንጂ። ስለዚህ አንዳንድ እግዚአብሔር ወደ እርሱ እንድንመለስ ሲፈልግ የምንመካበትን ነገር ያናውጣል፣ የምንመካበትን ነገር ይወስዳል፣ የምንመካበትን ነገር በእውነት ያንን ነገር ያናውጣል ከፈለገ። ምላሹን ስንመለከት ደግሞ የተርኒንግ ፖይንቱ ምንድነው? መፍትሄው ልብስን መቅደድ አይደለም። በዚህ መጽሐፍ ውስጥ ለይስሙላ ማልቀስ አይደለም ልብስ መቅደድ። ይሄ ከላይ የሆነ እግዚአብሔር ከላይ በሚሆኑ በሃይማኖታዊ ድርጊቶች በስርዓተ ቅዳሴዎች ደስ አይሰኝም። እግዚአብሔር ለይስሙላ በማልቀስ ደስ አይሰኝም። ነገር ግን ልብን መቅደድ፣ ልብሳችሁን ሳይሆን ልባችሁን ቅደዱ ይላል። ልብን መቅደድ እውነተኛ ንስሐ እንደሆነ ይነግረናል። ምላሹ ይሄ ነው መሆን ያለበት። እግዚአብሔር ርኅሩህ መሐሪ ስለሆነ ሕዝቡ በቁም ነገር በእውነት ወደ እርሱ እንድመለስ ነው የሚጠራው እግዚአብሔር እንጂ ልብሱን እንዲቀድ አይደለም፣ ልቡን እንዲቀድ ነው እግዚአብሔር የሚጠራው። ምላሹ ተርኒንግ ፖይንቱ ይሄ ነው። እግዚአብሔር የመከራውን ደውል ከደወለ በኋላ የመፍትሄው ቁልፍ በእጃቸው ሰጥቷቸዋል። ልባችሁን እንጂ ልብሳችሁን አትቅደዱ የሚል ማለት ነው። ልባቸውን ከቀደዱ፣ ንስሐ ከገቡ፣ ሃይማኖታዊ አፈጻጸም ላይ ወይ ስርዓተ ቅዳሴ ላይ ብቻ ሳይመሰረቱ በእውነት ወደ እግዚአብሔር በንስሐ ከተመለሱ እግዚአብሔር ይመለሳል። እግዚአብሔር ይቅርላቸዋል፣ ምሕረቱን ያወርድላቸዋል። ይህ መመለሳቸው እንኳን የሚመሰረተው በእግዚአብሔር ርኅራኄና ምሕረት ላይ እንጂ በእነሱ ቅድስና ላይ በእነሱ መልካምነት ላይ አይደለም። ቀጥሎ በረከቱን ደግሞ እንመለከታለን። በክፍሉ ላይ በረከቱ ፕሮሚሱ የተሰጣቸው ግሬት ፕሮሚስ ምንድን ነው? ህዝቡ ሲመለሱ ምን ይሆንላቸዋል? እግዚአብሔር 3 ነገሮችን ቃል ይገባላቸዋል። ይሄ ሪስቶሬሽን ይሆንላቸዋል። ሲመለሱ ሪስቶር፣ አንበጣው የበላውን ዘመን እግዚአብሔር ይመልስላቸዋል። ኩብኩባ የበላውን ዘመን ይመልስላቸዋል። ዳጎቢያ የበላውን ዘመን ይመልስላቸዋል። እንደ ቀድሞ በረከቱን ይመልሳል። ይህ የመጀመሪያው ትልቁ በረከት ነው፣ ወደ እግዚአብሔር ሲመለሱ የሚሆን። ሌላው ህዝቡ በንስሐ ሲመለሱ እግዚአብሔር በቅንዓት ይነሳል። አንበጣ የበላውን ዘመን እንደሚመልስ፣ ምድሪቱ እንደሚያድስ ነው ቃል የገባላቸው። ቁሳዊ በረከቶቻቸውን ይመልስላቸዋል። ይህ ሁሉ የሚሆነው ለምንድን ነው ይላል? እኔ በእስራኤል መካከል እንዳለው ታውቁ ዘንድ ነው። ታውቃላችሁ። በቃ ትልቁ የመመለስ በረከት ውስጥ ያለው ምንድነው? የገዛ ህልናውን ይመልስላቸዋል። እስራኤል ያጡት እንደው በዛን ጊዜ የጎደላቸው ትልቁ ነገር ምንድነው የምትሉ፣ በእውነት ያ ሁሉ ያጡት ነገር አንበጣ የበላው ምድራዊ ያ በረከታቸው ብቻ አይደለም። እሱ አይደለም ዋናው የጠፋባቸው የእግዚአብሔር ህልውና፣ የእግዚአብሔር መገኘት ነው። የእግዚአብሔርን ህልውና ነበር ያጡት። ይህም ይመለስላቸዋል። በንስሐ ሲመለሱ፣ በእውነት ወደ እግዚአብሔር ሲመለሱ የእግዚአብሔር ህልውናው የገዛ የራሱ ህልውናው እግዚአብሔር ይመልስላቸዋል። ይህ አንዱ ትልቁ በረከት ነው። ሌላ በረከት ይሄ አውትፖሪንግ፣ ሙላት፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ነው የሚለው። አፈሳለሁ። ስለዚህ ህዝቡ ሲመለስ ይህንን የአንበጣ መንጋ ይህንን ድርቅ የመጣባቸውን ምድረ በዳ ተጠቅሞ እግዚአብሔር እንዲመለሱ ያደርጋል። ተጠቅሞ ያድሳቸዋል። በመንፈስ ወደ ተሞላ ህይወትና ወደ ሰፊ የደህንነት ጥሪ እንዴት እንደሚያመጣቸው ነው የሚናገረው። ወገኖቼ በእውነት እግዚአብሔር መልሶ ማቋቋም ይችላል። የጠፋብንን ነገር የተወሰደብንን ነገር መመለስ የሚችል ክንድ ያለው አምላክ ነው እግዚአብሔር። ዋና ትልቁ ሐሳብ ከቁሳዊ ነገር አይደለም። ለእግዚአብሔር ምንም አይደለም ቁሳዊ ነገር። እግዚአብሔር የሚፈልገው ህይወታችንን፣ የኔንና የእናንተን ህይወት ነው። ውስጣዊ ህይወት ከእግዚአብሔር ጋር ያለንን ግንኙነት ነው እግዚአብሔር የሚፈልገው። እግዚአብሔር መንፈሱን በሰው ሁሉ ላይ ስለሚያፈስና ስሙን ለሚጠሩ ሁሉ የደህንነትን በር ስለሚከፍት መንፈሱን መቀበል፣ እንደ ምስክሮቹ መኖርና ለጥገኝነት ወደ እርሱ መሮጥ አለብን። እንግዲህ ዓለማችን እየተናወጠች እና ባለችበት
እርግጠኝነትም እየጠፋ በሚሄድበት በዚህ ጊዜ ለምንድን ነው በተስፋና በድፍረት መኖር ያለብን? በእምነትም ጭምር መኖር ያለብን ለምንድን ነው? በዚህ ስር 3 ምክንያቶችን እንመለከታለን። ምክንያቱም እግዚአብሔር መንፈሱን በሰው ሁሉ ላይ ለማፍሰስ ቃል ስለገባልን ቁጥር 28 እስከ 29 መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ይላል። ቁጥር 28 እግዚአብሔር መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ይላል። ይህ ኃይል የእግዚአብሔር የመንፈስ ቅዱስ ኃይል ነው። ትልቅ ኃይል ነው የመንፈስ ቅዱስ በስጋ ለባሽ ሁሉ ላይ ይህ የሚፈሰው ኃይል ትልቅ ኃይል ነው። ይህ ኃይል ከኤሌክትሪክ ኃይል በላይ ነው። ይህ ኃይል በምድር አሉ ከምንላቸው ነገሮች ሁሉ በላይ የሆነ ኃይል ነው። ከሁሉም ነገር በላይ የሆነ ኃይል ነው። ይህንን ኃይል ነው እግዚአብሔር እልክላችኋለሁ የሚለው። ይህ ኃይል ነው። ይህ ኃይል እልክላችኋለሁ አይደለም፣ አፈስላችኋለሁ። በብሉይ ኪዳን ዘመን መንፈስ ቅዱስ ብዙውን ጊዜ የሚመጣው በተወሰኑ ወቅቶችና በተወሰኑ መሪዎች ላይ ለተወሰነ ተግባራት ብቻ ነበረ። ለምሳሌ ለነቢያት፣ ለካህናት፣ ለነገስታት አንድ ተግባር እንዲፈጽሙ መጥቶ በቃ ይሄዳል። ነገር ግን ኢዩኤል የእግዚአብሔር መንፈስ ለጥቂት መንፈሳዊ ስልጣን ያላቸው ወይም ስፔሻል ለሆኑ ሰዎች ብቻ የማይገደብበት ቀን እንደሚመጣ ነው የተስፋ ቃል ወይም ትንቢትን የሚናገረው። በዚህ ክፍል ላይ መንፈሴን በስጋ ሁሉ ላይ አፈሳለሁ ስል በወንዶችና ሴቶች ልጆቻችሁ የሚል ነገር እንመለከታለን። ወንዶችና ሴቶች ልጆቻችሁ፣ ይሄ ጾታን ሳይገድብ ወንዶችን ብቻ ሳይሆን መሪዎችን ብቻ ሳይሆን ሴቶችን፣ ወንዶችና ሴቶችን ጾታ ሳይገድብ እግዚአብሔር መንፈሱን በላያቸው ላይ ያፈሳል። ሽማግሌዎቻችሁ፣ ጎበዞቻችሁ ይላል። ይህ ደግሞ እድሜን ሳይገድብ ወጣት ቢሆን፣ ልጅ ቢሆን፣ ሽማግሌ ቢሆን በቃ እግዚአብሔር ማንንም እድሜ ያለ እድሜ ገደብ፣ ያለ ጾታ ገደብ፣ ያለ እድሜ ገደብ በወንዶችና በሴቶች ባሪያዎች ላይ ደግሞ ይሄ ባሪያዎች የሚለው ስታተስ ለምሳሌ ፈርስት ክላስ ይሁን የክላስ የሚባል ነገር አለ። ሰዎችን በሀብትና በሀብት አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ እያሉ ሰዎች ይከፋፍላሉ። ያ መደብ እንኳን ቢኖር እግዚአብሔር በስታተስ ሳይገድብ ለሁሉም ሰው፣ ለባሪያዎች፣ ለጌቶች፣ ለሁሉም፣ ለተጨቆኑ፣ ለተጨቆኑ፣ ለሁሉም እግዚአብሔር መንፈሱን ያፈሳል። ለሁሉም ሰው ሁሉም ሰው ይህ ማለት ለሁሉም ሰው እግዚአብሔር መንፈሴን በሰው ልጅ ሁሉ ላይ አፈሳለሁ፣ መንፈሴን አፈሳለሁ ስል ይህ ትንቢት በእውነት ሁሉም ሰው መንፈሱ ሲፈስለት በተመሳሳይ መንገድ ነብይ ይሆናል ማለት አይደለም። ያው በእድሜ፣ በጾታ፣ በደረጃ ወይም በባክግራውንድ ምክንያት ከእግዚአብሔር ሕልውና እና ኃይል የሚገለል የለም ማለት ነው እንጂ የሚገለል የለም። ማንም ከዚህ ውጪ የሚሆን የለም። እግዚአብሔር ሁሉንም ሰው እግዚአብሔር ጨዋ ባሪያ አይልም። የእግዚአብሔር ነገር፣ የወንጌል ነገር፣ መንፈሳዊ ነገር ጨዋ ባሪያ አይልም። ከዚህ በረከት የሚገለል የለም። በተለይ አፈሳለሁ የሚለው ቃልም ትልቅ ትርጉም ያለው ቃል ነው። እግዚአብሔር አንጠባጥባለሁ አይልም፣ አፈሳለሁ ነው። የተትረፈረፈ ነው። የመንፈስ ቅዱስ የሚመጣው በሰዎች ሁሉ ላይ የተትረፈረፈ ሙላት ነው። ይሄ በቅርቡ እግዚአብሔር በዛን ዘመንም የሚያመጣውን አዲስ የቅርብ ግንኙነት ዘመንም ሊሆን ይችላል። ግን ያ ደግሞ ትልቅ ትንቢት በሐዋርያት ሥራ ምዕራፍ 2 ላይ የተፈጸመው ምዕራፍ 2 ላይ መንፈስ ቅዱስ ሐዋርያት ሲጠባበቁ ባሉበት በኃይል የወረደባቸው መንፈስ ቅዱስ ከጌታ ኢየሱስ ክርስቶስ ትንሣኤ በኋላ እርጋት በኋላ ካረገ በኋላ መንፈስ ቅዱስ በኃይል የወረደበትን የሐዋርያት ሥራ ምዕራፍ 2 ላይ የኢዩኤልን ይህንን ትንቢት ነው በዛ ክፍል ላይ ሪፈር የሚያደርገው የሚጠቅሰው የእሱ ፍጻሜ እንደሆነ ይናገራል። እግዚአብሔር ለተስፋ ቃሉ ታማኝ ነው። በዛን ጊዜ በዛ መካከል ለነበሩ ለሁሉም ነው
ይህ የመንፈስ ቅዱስ በረከት የፈሰሰላችሁ መንፈስ ቅዱስ በኃይል መጥቶ ሁሉም በልሳን ተናገሩ። ተአምራቶችና ድንቆች እሳት የሚመስል እግዚአብሔር ትልቅ ነገር በዛ መካከል ሲያደርግ እንመለከታለን። ሙሉ ፍጻሜውን ያገኘው በዛን ጊዜ በነበሩ ሴቶችና ወንዶች ላይ የፈሰሰው መንፈስ በአዲስ ኪዳን በየትም ስፍራ በሚኖሩ ሁሉ ላይ የፈሰሰ መንፈስ ቅዱስ ነው። ወደ ምድር የመጣ መንፈስ ቅዱስ ነው። እንደ በፊቱ መጥቶ አንድ ነገር ፈጽሞ የሚሄድ ሳይሆን በመካከላችን የሚኖር በልባችን የሚኖር የሚሞላን የተትረፈረፈ አባንደንት ኃይል ነው። ስለዚህ አፈሳለሁ ማፍሰስ ነው። እግዚአብሔር አፈሰሰ እንጂ አላንጠባጠበም ወገኖች። አፈሳለሁ ነው ያለው። ሙላት ነው ይሄ። እንግዲህ ታዲያ በዚህ ዘመን የምንኖር ሰዎች ለምንድን ነው በእንጥብጣቢ የምንኖረው? በቃ ኑሯችን በሙላት አይደለም። በመንፈስ ቅዱስ በኃይል ተሞልተን እግዚአብሔር ባሰበበት መንገድ እየኖርን እንዳይደለ እርግጠኛ ነኝ ብዙዎቻችን። ምክንያቱም የጸሎት ህይወታችን በምድር ላይ ቅድሚያ የሰጠነው ጉዳይ ያህል አይደለም። ቅድሚያ የሰጠነው የኑሮ ጉዳይ፣ የስጋ ጉዳይ፣ ለአጭር ጊዜ በዚህ ምድር የምንኖርበት ጉዳይ ላይ ነው ቅድሚያ ሰጠን ያለ ነው። በዚህ የተነሳ የምንኖረው ኑሮ የተትረፈረፈ እግዚአብሔር እንዳፈሰሰ እንደ መንፈሱ ሙላት እንደ መንፈሱ ኃይል መጠን አይደለም በውስጣችን ያለው በውስጣችን የምንኖረው። በእውነት እግዚአብሔር ይህንን በእድሜ ሳይገድብ፣ በጾታ ሳይገድብ፣ በስታተስ ሳይገድብ፣ እግዚአብሔር ባክግራውንድ ሳይገድበው፣ ምንም ሳይገድበው፣ የሰዎች ባክግራውንድ ሳይገድበው ለሁሉም ይህንን በረከት ሲያፈስ፣ የመንፈስ ቅዱስን በረከት ሲያፈስ አንዳንድ በእውነት ማሰብ ያለብን ነገሮች አሉ። እግዚአብሔር ሌሎችን ይጠቀማል እንጂ እኔን አይጠቀምብኝም የምንል ሰዎች ካለን እግዚአብሔር ማንንም አያገልም። ይህንን ማቆም አለብን። እግዚአብሔር እኔን አይጠቀምብኝ በእኔ አይሰራም አንበል። እግዚአብሔር በሰው ሁሉ ይሰራል። እግዚአብሔር በሰው ሁሉ ይሰራል። እግዚአብሔር በአንተም በአንቺም በእኔም ይሰራል። እግዚአብሔር አያገልም። ስለዚህ የእግዚአብሔር ከሆነን ከጨዋታው ውጪ አይደለንም። ከጨዋታው ውጪ አይደላችሁ። እግዚአብሔር ከሌም ብቻ ነው የሚጠቀመው አንበል። ይህንን ማለት ማቆም ይኖርብናል። ሌላው ይህ የሚያሳስበን ይሄ በአንድ ተስጦ አለው በሚባል ሰው ላይ ብቻ የተመሰረተ ክርስትናን መገንባት ማቆም አለብን። ክርስትናን በሆነ ሰው ዙሪያ ወይ በፓስተሩ ዙሪያ በቢሾፕ ዙሪያ ክርስትናችንን አንገንባ። በዛ ዙሪያ አይደለም። እግዚአብሔር መላውን አካል ነው የሚያስታጥቀው። በቤተ ክርስቲያን ያሉትን ምዕመናን በሙሉ አካሏን ነው የሚያስታጥቀው በጸጋ ሁሉ። እነዚህ የጸጋ ስጦታዎች ሁሉ እንጂ አንድ ሰው ራሱ ሁሉም በሁሉ ከሆነ እሱም ሰባኪ፣ እሱም ዘማሪ፣ እሱም ትንቢት ተናጋሪ፣ እሱም ተአምራት አድራጊ፣ እሱም ሁሉ ከሆነ በእውነት በዛ የተመሰረተ አገልግሎት የለም ወገኖች። እግዚአብሔር ሲያስታጥቅ መላውን የቤተ ክርስቲያን አካሏን ነው የሚያስታጥቀው። ስለዚህ እያንዳንዱ ሰው የጸጋ ስጦታ አለው። የጸጋ ስጦታ የሚሰጠን እንድናገለግል የመድረክ ብቻ አገልግሎት ላይሆን ይችላል፣ ግን እንድናገለግል ሁላችንም የጸጋ ስጦታ ያለው ሰው ሁሉ በቤተ ክርስቲያን ማገልገል ይኖርበታል። እግዚአብሔር ይጠቀምበታል። በአንድ ሰው ሁሉንም ነገር ጥለን እሱን ብቻ ነው የሚጠቀመው ብለን ክርስትናችን በሱ ዙሪያ ብቻ መገንባት የለብንም ወገኖች። ይህንን ያሳስበናል። በስጋ ለባሽ ሁሉ የሚፈሰው ይህ የእግዚአብሔር መንፈስ ይህንን ያሳስበናል። ስለዚህ ሌሎችን ዝቅ አድርገን ማየትን ማቆም ይኖርብናል። መንፈሱ በስጋ ለባሽ ሁሉ ላይ የሚፈስ ነው። ሌሎችን በቃ እኔ ነኝ የተሞላው፣ እኔ ነኝ መንፈሳዊ፣ እኔ ነኝ የሚሻለው ብለን ሌሎችን ምናልባት አንዳንድ ታሪክ ባክግራውንድ ይኖራቸው ይሆናል፣ ወይ ደግሞ የሚኖሩበት ህይወት ወይ እድሜያቸው ወይ ህይወታቸው
የምናየው ነገር የማይመቸን ሊሆን ይችላል እና ቢሆንም ዝቅ አድርገን ማየትን ማቆም አለብን። ሰዎችን ዝቅ አድርጎ ማየት፣ ራስን ከፍ አድርጎ ማየት፣ ይህንን ማቆም አለብን። የእግዚአብሔር መንፈስ የፈሰሰለትን ህዝብ የእግዚአብሔር መንፈስ የፈሰሰለትን ህዝብ በንቀት እንድናይ የእግዚአብሔር ፈቃድ አይደለም። ማንንም በንቀት እንድናይ የእግዚአብሔር ፈቃድ አይደለም። እነዚህን ነገሮች ያስተምረናል። እንግዲህ ወገኖቼ ባለፈው በብሉይ ኪዳን እንግዲህ የነበረውን የመንፈስ ቅዱስን ኃይል መጥቶ አንድ ነገር ብቻ ሰርቶ የሚሄደውን ነገር የተወሰነ ፓርቲኩላር ቦታ ብቻ መጥቶ አብርቶ ወይ እንደሚሄድ እንደ ባትሪ ቁጥሩ የሆነ ቦታ ብቻ ሊሚትድ ኤሪያ በሆነ ነገር ሊሚትድ ነገር ላይ አድርጎ የሚሄደው አሁን ግን ለሁሉም እንደወጣችው ፀሐይ በአዲስ ኪዳን ይህ የፈሰሰው በረከት ይህ ትንቢቱ ሲፈጸም በአዲስ ኪዳን በሐዋርያት ሥራ ምዕራፍ 2 ላይ የፈሰሰው የመንፈስ ቅዱስ ኃይል ልክ ፀሐይዋ ጠዋት ስትወጣ ለሁሉም ሰው እንደምታበራ በሁሉም ስፍራ ለሚኖር ሰው እንደምታበራ እንደዚህ ነው። በነቢያት በካህናትና በነገስታት ላይ ብቻ ተወስኖ ያልቀረ ለሁሉም በሁሉም ስፍራ ለሚኖር ይህንን ነው እንግዲህ እግዚአብሔር በኢዮብ በኩል ለህዝቡ ቃል የገባው በረከት። ልክ ይህንን እንደ ማለዳ ፀሐይ ለድሃውም ለሀብታሙም ለወንዱም ለሴቱም ለህፃኑም ለታላቁም ለማንም የምትፈነጥቀውን ፀሐይ የሚመስል ማለት ነው። ስለዚህ ይችን ፀሐይ ለማግኘት ልዩ ሰው መሆን አይጠበቅብንም። ይችን ፀሐይ ለመሞቅ ጠዋት የተለየ ሰው መሆን የለበትም። ከቤት ወጥቶ በቃ ወደ ውጪ ብርሃን ለማግኘት ከቤት ወጣ ማለት ብቻ በቂ ነው። ስፔሻል ሰው ስለሆናችሁ አይደለም ይህችን እሳት የምትሞቁት። ልክ እንደዚህ ነው። ይህ መንፈስ ቅዱስ በሰው ሁሉ ላይ ነው፣ ስጋ ለባሽ ሁሉ ላይ እግዚአብሔርን መንፈሴን አፈሳለሁ ነው ያለው። እግዚአብሔር ፀሐዩን አውጥቶልናል። ለተመረጡት ጥቂቶች ብቻ የሚሆን ሳይሆን ስሙን ለሚጠሩና በፊቱ ለሚቆሙት ሁሉ እኩል የሚፈስ የፍቅርና የኃይል ሙላት ነውና በእውነት እግዚአብሔር ይህንን በረከት አፍስሶልናል። በዚህ ጨለማ ውስጥ ላለ ሰው፣ በዚህ ጨለማ የሚኖር ህዝብ፣ በእውነት ተስፋ ቆርጦ ያለው ህዝብ ወደ እግዚአብሔር እንዲመለስ የሚረዳው ይህ የእግዚአብሔር ኃይል ነው፣ የእግዚአብሔር መንፈስ ነው። ንስሐ እንዲገባ እውነተኛ ንስሐ ገብቶ ወደ እግዚአብሔር እንዲመለስ የእግዚአብሔር ህልውናው እንዲመለስለት የሚያደርገው ይህ የእግዚአብሔር መንፈስ ነው። እግዚአብሔር መንፈስ ይህ ኃይል ነው። ስለዚህ እግዚአብሔር መንፈሱን በሰው ሁሉ ላይ ስለሚያፈስና ስሙን ለሚጠሩ ሁሉ የደህንነትን በር ስለሚከፍት መንፈሱን መቀበል፣ እንደ ምስክሮቹ መኖርና ለጥገኝነት ወደ እርሱ መሮጥ አለብን። እንግዲህ ዓለማችን እየተናወጠችና ያው እርግጠኝነትም እየጠፋ በሚሄድበት በዚህ ጊዜ ለምንድን ነው በተስፋና በድፍረት በእምነት መኖር ያለብን? ሁለተኛ እግዚአብሔር ከባባድ ምልክቶችና ማስጠንቀቂያዎችን እንዲያነቁን እንጂ እንዲያጠፉን ስለማያመጣ ቁጥር 30 እስከ 31 ላይ ባለው ክፍል ላይ እዛ ቅድም ባነበብነው ቁጥር 30 እና 31 ብትመለከቱ ምን ይላል? በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደመናና እሳት የጢስም ጭጋግ፣ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል ይላል። እግዚአብሔር በዚህ ክፍል ላይ የሚያመጣው እግዚአብሔር የሰላም ተስፋ መንፈስ ቅዱስ በሰው ሁሉ ላይ እንደሚወርድ ከተናገረ በኋላ ወዲያውኑ ኢዮኤል ስለ ድንቆች መናገር ይጀምራል። ስለ እነዚህ ድንቆች ወደ ከባድ ምስል ይወስደናል። ደምና እሳት፣ የጭስም አምድ፣ ፀሐይ ወደ ጨለማ ጨረቃም ወደ ደም ትለወጣለች እያለ ወደዚህ ከባድ ለመስማት ከበድ ወደሚል ሐሳብ ደግሞ ያሸጋግረናል። እነዚህ ምልክቶች እግዚአብሔር ዓለምን ሊያስፈራራ ስለፈለገ የሚያመጣቸው ነገሮች ሳይሆኑ እኛን ከመንፈሳዊ እንቅልፍ ለመቀስቀስ የመጡ መለኮታዊ ማስጠንቀቂያዎች ናቸው። ቅድም እንደነገርኩ እንደ ማስጠንቀቂያ ደወል ወይም እንደ ሳይረን ናቸው። ሳይረን አላደለም ይጮሃል። ሳይረን ሰሞኑን በረዶ
ነበረና ለበረዶ እንግዲህ ማስጠንቀቂያ ሲሰጠን ነበር። በጣም ኢንተርኔቱን የሞላው ይህን ኃይል ይሆናል። ብዙ ፕሮግራሞችን ሰርዘናል፣ ብዙ ጉዞዎችን ሰርዘናል፣ ብዙ ነገሮች ተሰርዘዋል። በዚህ ምክንያት ሳይረን እንግዲህ የማስጠንቀቂያ ደውል ሆኖ ያገለግላል። እሱ ሲሰማ ስለ ድምፁ ያው አንከራከርም። ድምፁ እየረበሸን ነው፣ ይቁም፣ ድምፁ ትንሽ ነው፣ ድምፁ ቢያንስ፣ ስለሱ አንከራከርም ማለት ይልቁን ለምንድን ነው ይህ ሳይረን እየጮኸ ያለው? ምን እየሆነ ነው ያለው? እንዴት ነው ከዚህ ምድነው? ማን ነው የሚያድነኝ የሚለውን ነገር ነው የምናስበው እንጂ ስለ ድምፁ አንከራከርም። ስለ ሳይረን በዚህ ክፍል የእግዚአብሔር ቀን የሚለው ቃል ይህ እሳት በእውነት ወደ ደም የሚለወጡ ፍጥረታት የሚያሳየን የእግዚአብሔር ቀን፣ እግዚአብሔር የመጨረሻውን ፍርድ የመጨረሻውን ተጠያቂነት በቃ ያመጣል። ፍጹም አይቀሬ ነው። ያ ይመጣል። መልስ ለሁሉም ነገር መልስ የምንሰጥበት፣ ለምንናገረው መልስ የምንሰጥበት፣ ለምንሄድበት መንገድ መልስ የምንሰጥበት የመጨረሻ የፍርድ ቀን የመጨረሻ ተጠያቂ ይመጣል። ወገኖች የእግዚአብሔር ቀን የጌታ ቀን የሚያሳየን ይህንን ነው። እግዚአብሔር ሁለት ነገሮችን ይነግረናል። ዓለም ዝም ብላ እንደምናያት በፀሐይ ዙሪያ የምትሽከረከር መሆኗን ብቻ ነው አይደል የምናውቀው። ያ ብቻ አይደለም፣ ወደ እግዚአብሔር የፍርድ ቀን እየገሰገሰች እንደሆነ ነው የምናየው። አሁን ዓለም እየሮጠች ያለችው ወደ እግዚአብሔር ፍርድ ቀን ነው። ሁላችን እየገሰገስን ያለነው ወደዛ ነው፣ ወደ ፍርድ ቀን። ስለዚህ እነዚህ ምልክቶች እንደ ማስጠንቀቂያ ደወል፣ እንደ ሳይረን ናቸው። ደወል ሲሰማ ዓላማው ድምፅ ሰምተን እንድንደነግጥ እና ወዮ ጠፋው ለማለት ብቻ አይደለም። መሸሸጊያችንን ወደ እግዚአብሔር ወደ ራሱ እንድንሮጥ ነው። ወደ መሸሸጊያችን ወደ እግዚአብሔር ወደ ራሱ እንድንሮጥ ነው፣ እንድንሸሸግ ነው። እግዚአብሔር በመከራ ማንም መቋቋም የማይችል መከራ፣ ማንም መቋቋም የማይችል ትልቅ መከራ ስለሚመጣ፣ የሚያናውጥ ነገር ስለሚመጣ ወደ እግዚአብሔር እንድንሸሽ ነው። በሱ ዘንድ መሸሸጊያ አለ፣ በሱ ዘንድ በእውነት ሰላም አለ፣ በሱ ዘንድ ጥበቃ አለ። ስለዚህ ወደ እሱ ውስጥ እንድንገባ ነው። የዘላለም መዳን ያለው እሱ ጋር ስለሆነ ማለት ከእንቅልፋችን እንድንነቃ ነው። ሳይረን በምቾቶቻችን ተኝተን ከሆነ በዙሪያችን የሚሆኑ አስደንጋጭ ክስተቶች፣ እንቅልፍ የሚነሱን ሁኔታዎች ሁሉም ወደ እግዚአብሔር እንድንቀርብ የሚጠሩ መሆናቸውን ማስተዋል ያለብን ነገሮች። ለምሳሌ እስራኤላውያንን እንቅልፋቸውን የሚነሳ ምንድነው? ይህ ድርቁ የመጣባቸው የአንበጣ መንጋ የበላ ነገር ምቾቶቻቸውን ከልክሎ ወደ እግዚአብሔር እንዲቀርቡ ያደርጋቸዋል፣ ወደ እግዚአብሔር እንዲመለሱ ያደርጋቸዋል። ወደ ዛሬ እኔና እናንተም አንዳንድ ጊዜ እንቅልፍ በእንቅልፍ የምንሆነው መቼ ነው? ምቾት ውስጥ ስንሆን ነው። ምቾት ውስጥ ስንሆን፣ መከራ ሳይመጣ በቃ ሁሌ መልካም ሲሆን ተመቻችተን ስንሆን እንቅልፍ ላይ ነው የምንሆነው። መንፈሳዊ እንቅልፍ ውስጥ እንገባለን። አንዳንዴ አስደንጋጭ ሁኔታ ሲመጣ ወደ እግዚአብሔር እንጮሃለን፣ እግዚአብሔርን እንፈልጋለን። ግን ከዛ ይልቅ እንደ በሰላሙ ጊዜ ከእንቅልፍ ነቅተን የምንጠባበቅ ከሆነ ምቾቶቻችን ወይ እነዚህ መከራ ስቃይ ሳይመጣም እግዚአብሔር ነቅተን መኖር እንችላለን። እግዚአብሔር መከራን፣ ችግርን፣ በእውነት የጤና መዛባትን፣ የተለያዩ ነገሮችን በህይወታችን ላይ የሚያመጣው እኛን ሊያነቃን ስለሚፈልግ፣ ከእንቅልፋችን ሊያነቃን ስለሚፈልግ አንዳንድ ጊዜ፣ ሁሌም ባይሆን። ስለዚህ ወገኖቼ ነቅተን ግን ሁሌ የምንጠብቅ ከሆነ ከብዙ እግዚአብሔር ሊያነቃን ከሚያመጣቸው ነገሮች እንድናለን። ነቅተን እንኖር። ስለዚህ ከኃጢአት ጋር መጫወትን እናቁም። ንስሐን ለነገ አንበል፣ ዛሬ እንግባ። ዛሬ ምክንያቱም ታላቁ የሚያስፈራው የእግዚአብሔር ቀን የጌታ ቀን እየመጣ ነውና፣ ፍርድ ጭጋግ የሚሆን ቀን፣ ጨለማ የሚሆን ቀን እየመጣ ነውና
ፍርድ ወደፊት እየመጣ እንደሆነ ፍርድ መኖሩን ስናውቅ ለሌሎችም እንራራለን። ሰዎች ወደ እግዚአብሔር እንዲመጡ እናደርጋለን። ሰዎች ወደ ወንጌልን ሰምተው እንዲድኑ እንሰራለን። በፍቅር በርህራሄ በሸክም ጭምር ወንጌልን እንናገራለን። ወደ ሌሎች እንወጣለን ወገኖች፣ ይህ ከገባል። ስለዚህ ለወንጌል እንሮጣለን። ሰው ሁሉ ወደዚህ እንዲሸሸግ፣ ሰው ሁሉ እንዲድን፣ ሰው ሁሉ መሸሸጊያ እንዲኖረው በዚህ በመከራ ቀን፣ በትልቁ በእግዚአብሔር ቀን ይህ ተብሎ መነገር ከሚቻለው በላይ የሆነ ቀን ማለት ነው። ልክ እንደዚህ ማለት ነው። ስለዚህ አንድ ትልቅ ህንፃ ውስጥ እሳት ብነሳና የማስጠንቀቂያ ደወል ብደወል ደወሉን የሚረብሽ ጩኸት አድርጎ እየረበሸኝ ነው ይሄ ነገር ይቁም እያለ የሚናገር ሰው ተላላ ሰው ነው፣ ሞኝ ነው። በድምፁ አይረበሽም። ምክንያቱም ይሄ ድምፅ ለማስመለጥ ብሎ ነው የሚጮኸው፣ የሳይረን ድምፅ። ስለዚህ ሳይረፍድ እሳቱ ቤቱን ሳያቃጥል፣ ህዝብ ሳይቃጠል፣ ህዝቡ እንዲያመልጥ የሚያስጠነቅቅ የሚናገር ሳይረን ነው። ስለዚህ ዛሬም እግዚአብሔር እኔንና እናንተን በመከራና በጭንቀት በአንዳንድ ሁኔታዎች በእውነት ጨካኝ ሆኖብን ሳይሆን እግዚአብሔር እነዚህን እንደ ሳረን እንደ በቃ ማስጠንቀቂያ እንደ ማንቂያ ደወል አድርጎ ሊጠቀምባቸው ይችላል። የተለያዩ ነገሮች ለማንቃት ሊጠቀምብን ይችላል። ስለዚህ በቸርነት ወደ እርሱ እንድንሮጥ እንድንመለስ እነዚህን ሊጠቀም ይችላል። ግን ነቅተን የምንጠባበቅ ነቅተን የምንኖር ከሆነ ከነዚህ እንድናለን ወገኖች። በዛን ቀን እንድናለን። እግዚአብሔር ይርዳን። እግዚአብሔር መንፈሱን በሰው ሁሉ ላይ ስለሚያፈስና ስሙን ለሚጠሩ ሁሉ የደህንነትን በር ስለሚከፍት መንፈሱን መቀበል እንደ ምስክሮቹ መኖርና ለጥገኝነት ወደ እርሱ መሮጥ አለብን። ዓለማችን እየተናወጠና እርግጠኝነትም እየጠፋ በሚሄድበት በዚህ ጊዜ ለምንድን ነው በተስፋና በድፍረት መኖር ያለብን? በእምነትም ጭምር። ሶስተኛውና የመጨረሻውን ነገር ተነጋግረን እናበቃለን። እግዚአብሔር ስሙን የምንጠራውን ሁሉ ስለሚያድነን። ቁጥር 32 ላይ ተመልከቱ። ቁጥር 32 ላይ ምንድን ነው ብለው? እንዲህም ይሆናል የእግዚአብሔርን ስም የሚጠራ ሁሉ ይድናል። የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔር ስሙን የምንጠራውን ሁሉ ያድነናል። በክፍሉ ማጠቃለያ ላይ እግዚአብሔር የታላቁን የምስራች ወንጌል በር ነው ወለል አድርጎ ከፍቶ ስም ያሳየን። የእግዚአብሔርን ስም የሚጠራ ሁሉ ይድናል። ስለዚህ ይህ ቃል እንግዲህ እግዚአብሔር በምልክቶችና በድንቆች በእነዛን ነገሮች እንደሚመጣ የእግዚአብሔርን ቀን ካሳየ በኋላ የፍርድን ቀን ካሳየ በኋላ ነው። ያንን ግርማ ያንን ትልቅ ነገር ካሳየ በኋላ ነው የእርሱን የምህረት ታላቅነት ደግሞ የሚገልጥልን። የምህረቱ ታላቅነት ስሙን የሚጠሩ ሁሉ ይድናሉ። በቃ ከዛ ከእግዚአብሔር ቀን የጌታ ቀን ከተባለው ከፍርድ ቀን ይድናሉ። ስለዚህ ማን ነው የሚድነው? የእግዚአብሔርን ስም የሚጠራ ሁሉ። ይሄ ሁሉ የሚለው ቃል ማንም ሳይቀር የተጋበዘ መሆኑን የሚያሳይ ነው ወገኖች። ትልቅ ሳይባል ትንሽ፣ ጻድቅ፣ ኃጢአተኛ ያለ ምንም ልዩነት በቃ ስሙን የሚጠራ ሁሉ በደህንነት ጥላ ስር ይገባል። ስለዚህ ይህን ስናገር ንጹህ ታሪክ ያለው ሁሉ አላለም። ፍጹም የሆነ ሁሉ አላለም። ሕይወቱን በቅድስና የጠበቀ ሁሉ አላለም። ይልቁንም ስሙን የሚጠራ ሁሉ፣ የጌታን ስም የሚጠራ ሁሉ ይድናል። የእግዚአብሔርን ስም መጥራት ማለት እኮ በእምነት መምጣት ማለት ነው። ዝም ብሎ ጌታ ሆይ ማለት ሳይሆን በእምነት ስሙን መጥራት ማለት ነው። በእኛ ማንነት ላይ ሳይሆን በእግዚአብሔር ማንነት ላይ መታመን ማለት ነው። በእውነት እሱን መጥራት፣ በእውነት ስሙን መጥራት ነው። ስለዚህ እኛ እንጠራዋለን፣ እርሱ ደግሞ ይጠራል። እግዚአብሔር ይጠራል፣ በእኛ ይጠራል። ከእግዚአብሔር የራቁ ሰዎች ስናይ፣ ተስፋ የሌላቸውን ስናይ እየፈለግንን ወደዚህ ይህንን ስም እንድጠሩ ደግሞ እንጋብዛቸዋለን። እኛ እንጠራለን፣ እግዚአብሔር ይጠራል።
ሌሎች እንዲጠሩ ደግሞ እንጋብዛቸዋለን ወደዚህ ስም። ምክንያቱም የእሱን ስም ሲጠሩ መዳን አለና። ሮሜ ምዕራፍ 10 ላይ ይህ ነገር ሲፈጸም ነው የምንመለከተው። ምዕራፍ 9 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል ደጋግሞ በዛ ክፍል ላይ። እግዚአብሔር እንግዲህ ማዳኑ ቀላል ነው። በዚህ ክፍል ላይ የሚያድንን በቀላል ነው። የእግዚአብሔርን ስም የሚጠራ ሁሉ ይድናል በቀላል መንገድ። እግዚአብሔር መዳንን ሊሰጥ ሰዎችን ሊያድን ከባድ ተራራ ውጡ አላለም። ክለማንጃሮ ተራራ ውጡ አላለም። ይህን ኃይል ብር ክፈሉ አላለም። ጥሩኝ ብቻ ነው ያለው። በቃ መጥራት በእምነት በትህትና በፍቅር የእግዚአብሔርን ስም በእምነት መጥራት፣ እምነት ውስጣችን ገብቶ ማለት ነው። ያን ስናደርግ የማያወላዳ ተስፋ አለ። ይድናል የሚለው የሚጠራ ሁሉ ይድናል የሚለው ቃል እርግጠኝነትን በእርግጥ ይድናል የሚል ነው። እግዚአብሔር ስሙን የሚጠራውን ሰው በቸልታ ዝም ብሎ አይተወውም ማለት ከመቅሰፍት ከፍርድ ሊመጣ ካለው ጥፋት ያድነዋል፣ ይታደገዋል ይላል። ይድናል ይላል። ከዛ ከጌታ ቀን ከዛ ይድናል። ስለዚህ ወገኖቼ ይህንን ስም በድፍረትና በእምነት እንጥራ። አምነን ማለት ነው። አምነን ህይወታችን በጨለማ ሲወረር የምንሸሽበት ስፍራ ሳይኖረን መሸሻችን እግዚአብሔር መሆኑን አውቀን ስሙን መጥራት፣ ይህ የደህንነታችን ቁልፍ ነው። ለሌሎች ደግሞ እንመስክር፣ በተስፋ እንኑር ወገኖቼ። ስለዚህ በዚህ በኃጢአተኛ ምድር ስንኖር የስሙን አዳኝነት አምነን እርሱን መጥራት ያድናል። ዛሬም እጆቹ የተዘረጉ ናቸው ሊቀበሉ፣ ጆሮቹ ስንጠራው ሊሰሙን የተከፈቱ ናቸው ዛሬ። ነገር ግን መስማት የማይችሉበት ቀን ይመጣል። ያ የጌታ ቀን ሲመጣ፣ ያ የእግዚአብሔር ቀን የተባለው ሲመጣ ማለት ነው። ስለዚህ ልክ አንድ ሰው በጥልቅ ባህር ውስጥ መርከቡ ሰጥሞበት በውሃ ላይ እየተንሳፈፈ ሳለ እንግዲህ ሰውየው ዋና እችላለሁ ብሎ ቢዋኝ በቃ ዋኝቼ እወጣለሁ ባህር ውስጥ ውቅያኖስ ውስጥ እንደዛ ብል አይችልም። ከባድ ነው ወገኖች። ምክንያቱም ውቅያኖስ ትልቅ ነው፣ በጣም ገደብ የሌለው ነው። ያንን ከዳር እስከ ዳር ዋኝቶ መውጣት አይችልም፣ በፍጹም አይችልም። በዋና እወጣለሁ ብል ይደክምና ወደ ሞት እየተቃረበ ይሄዳል። ያ የታወቀ ነገር ነው። ዋኝቶ በራሱ መውጣት አይችልም። ግን ነፍስ አድን መርከብ በአጠገቡ ስታልፍ ቢያይ ይህ ሰው እርግጠኛ ነኝ እርዳኝ ብሎ ይጮሃል። እርዶኝ 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 ብሎ ይጮሃል። ምናልባት እነዛ ዝም ብሎ አያልፉም። ያ የነፍስ አድን መርከብ በአጠገቡ የሚያልፈውም ዝም ብሎ አያልፉም። ገመድ ካለም ገመድ ይወረውሩለታል። ገመዱን እንዲይዝ ገመዱን አጥብቆ ይዞ ይጎትቱና ከሞት ያድኑታል። የዋና ችሎታው ግን አድኖኝ ብሎ መጥራቱ ግን በዛ ይድናል። ዛሬም እንደዚህ ነው። ጌታው የጌታን ስም የሚጠራ ሁሉ ይድናል። ነገር ግን ይህ ሰው የተወረወረለትን ገመድ ያ ጨብጦ እምቢ ቢል ባይጮህ ላይሰሙት ይችላሉ። ስለዚህ የኢዩኤል መልእክት ወገኖቼ ዓለም እንደ ባህር እየተናወጠች ነው። ግን እግዚአብሔር ደግሞ ይህንን የማዳን ገመድ ሰዶልናል። ያውም ስሙ ነው። ስሙን መጥራት ማለት የራስን ደካማነት አምኖ አዳኝነቱን መቀበል ማለት ነው። ገመዱን የጨበጠ ስሙን የጠራው አዳኙ በኃይሉ ስቦ ከጥፋት ውሃ ያወጣዋል። በውሃ ውስጥ እየሰጠመ ያለ ሰው የመዋኛ ቴክኒክ
ትምህርት አያስፈልገውም ወገኖች። የሚያስፈልገው የሚይዘው እጅና የሚጠራው ስም ነው። ኢዩኤል የሚለን ስሙ ዝግጁ ነው፣ እጁም ተዘርግታለች። ዛሬ ጥሩት ትድናላችሁ እያለን ያለውና ይህንን እንድናደርግ በእውነት እግዚአብሔር ይርዳን። ዛሬ መንፈስ ቅዱስን ወደ ህይወታችን እንጋብዝ። በጌታ ሙላት እንኖር፣ በጌታ ሙላት እንጸልይ፣ በጌታ ሙላት እናገልግል፣ በጌታ ሙላት በንስሐ ራስን በመስጠት በመታዘዝ ወደ እግዚአብሔር እንምጣ። ነቅተን እንኖር። ለመንፈሳዊ ቁም ነገሮች ሴንሲቲቭ እንሆን። ከመንፈሳዊ ድንዛዜ እንውጣ ወገኖች። የጌታን ስም ሁልጊዜ በእምነት እንጥራ። ሌሎችም እንዲጠሩ እንጋብዝ። ወደ ጌታ እንምጣ። ለጎረቤቶቻችን፣ ለጓደኞቻችን፣ ለቤተሰቦቻችን እና ከጌታ ለራቁት ሁሉ የተስፋውን ቃል የምንናገር ርኅሩህ ህዝብ፣ ለሌሎች የሚራራ ህዝብ እንሆንና ይህንን ነው ኢዩኤል ዛሬ ለእኔና ለእናንተ ሊያስተምረን የወደደው። በኢዩኤል በኩል ለህዝቡ የመጣው መልእክት ይህ ነው። ዛሬ ይህ መልእክት ለእኔና ለእናንተም ያስፈልገናል። እግዚአብሔር በዚህ ቃል እንድንኖር ጸጋውን ያብዛልን። እግዚአብሔር ይርዳን። እግዚአብሔር የተባረከ ይሁን። ተባረኩ።